ሀገሬን ወዳለሁ ሀገሬን ወዳለሁ ብዙ ሀገር ተለምኛለሁ ሀገርን ምስል የለም ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ ቤተሰቦች። ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። በዛሬ ቪዲዮ እንግዲህ የሀጂ ሙፍቲ እልፈትን ተከትሎ የወጡ የተለያዩ መረጃዎች የወጡ የተለያዩ ቪዲዮዎች አሉ። እነሱን ተከትሎ በእነሱ ላይ እኔ እዚህ ሀሳብ እሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሀሳባችሁን እንድትገልጹልኝ በትህትና ጠይቃችኋለሁ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። ሀገሬን ወዳለሁ ሀገሬን ወዳለሁ ብዙ ሀገር ተለምኛለሁ ሀገርን ምስል የለም በየስተ ያሳለፍኩበት ወቅት ደረሰሁኝ ነህቡ በሚቀርብበት ያዘንኩበት እንኳ አሁን ያዘንኩት ሰሞኝ ነው። ህይወት እኮ አንድ ሰሞን ነው የመሰለ ነው እንጂ ህይወት አንድ ሰሞን ነው። በስልጣን አለመመኘት፣ በገንዘብ አለመመኘት፣ በብሔር አለመመኘት፣ ጭራሽ ደግሞ በብሔር መመኘት ብሔር ጥንት ነው። ተጠንቀቁት ብለዋል ነቢያችን። ሙስሊምና ክርስቲያን ቢሆን ደግሞ መቀራረብ፣ መረዳዳት፣ መተጋገዝ ይገባዋል የሚል ነው መልእክት ማስተላለፍ የምፈልገው። ይህን መጥፎውን፣ ውሸቱን፣ ክዳቱን፣ ጉቦውን ይህንን ወያ ጥለን ለልጆቻችን ጥሩ ነገር ማስቀመጥ ይገባል። የወደደ ይዘዋል፣ ያልወደደ ደግሞ ውጤቱን ያገኘዋል። ከሞት በኋላ ላለው ሀሳባችን ከሞት በፊት ላለው ሀሳብ ጨርሰናል። ለልጆቻችን ላይ ሆናቸው። ሀጂ ሙፍቲ በህይወት በነበሩባቸው ጊዜያቶች ውስጥ ያዘኑበት ዘመን ቢኖር ይሄኛው ዘመን ነው። እውነት ለመናገር የዚህ ትውልድ ህይወት በጣም ያሳዝናል፣ በጣም ልብ ይሰብራል፣ አንገት የሚያስደፋ ነው። ምክንያቱም አገራችን ያለችበትን ሁኔታ ሁላችንም እናውቃለን። እሱን ወደ ጎን እንተውና አባታችን በህይወት በነበሩበት ጊዜ ሲሰብኩ የነበረው ፍቅርን፣ ሰላምን፣ አንድነትን፣ መተሳሰብን፣ መዋደድን፣ በጋራ መኖርን ነበረ ሲሰብኩ የነበሩት። እንደዚህ አይነት አባቶች በየእምነት ውስጥ ከስንት አንዴ እንደ ሻማ ብልጭ ብሎ የሚጠፉ ናቸው። በእኛ ዘመን እንደዚህ አይነት አባቶችን ስላገኘን እድለኞች ነን። ምክንያቱም የትኛውንም እምነትን የትኛውንም ብሔርንም አይወክሉም። ለሁሉም እኩል ፍቅር፣ እኩል ሀሳብ፣ እኩል መተሳሰብን ብቻ ነው ሲሰብኩ የነበሩት። ምናልባት በእኛ ዘመን እንደዚህ አይነት አባቶችን ስለሰጠን ፈጣሪያችን ልናመሰግን ይገባል። ነገር ግን የማይቀረው ሞት እንግዲህ እኚህን አባትን ከኛ ላይ ወስዶብናል። በየትኛው እምነትም ብንሆን እነዚህን አባትን አለመውደድ ይከብዳል ብዬ ያስባለሁ። ስንቶቻችን ነው ለነዚህ አባት ያለን ክብርና ፍቅርን ከቃላት በላይ ነው ብለን ያለፍ ነው። አንድ ነገር ግን ልናገር እችላለሁ። እሱንም ነፍሳቸውን በገነት ያድርግላቸው ብዬ መናገር ፈልጋለሁ። እስቲ የእናንተ ሀሳብ ከኔ ጋር ይመሳሰላል? ሀሳባችሁን ኮሜንት ሴክሽን ላይ ገብታችሁ ግለጹልኝ። ተጨማሪ ቪዲዮዎች አሉ፣ ልጋብዛችሁ። ሀገራችንን አማን አላህ ያርግልን፣ እኛ ንጹህ አላህ ያርገን፣ አመራሮቻችን አዛኛ አላህ ያርጋቸው፣ የህዝባቸውን ርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው። የበላውን የሚያከብር አላህ ያርግልን፣ የበላው የሚያዝን አላህ ያርግልን። ስለሳችን የምንተዛዘን አላህ ያርገን፣ ስለሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም።
ጠቅላይ ሚኒስትር መሪ አገር መሪ የሚሰደብበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው። እንሞኛኛለን እያወቅነው እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታችሁንም ስነ ስርዓት የያዘ አላህ ያርገው። ወላጆችም ልጆቻቸውን ስነ ስርዓት ያስዙ። አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያለንም ሰዎች ደግሞ ጠቅላይ ሚኒስትራችን ጀምሮ የህዝባችንን ርሩ እምንሰማ እምንቀበል እምናሻሽል በአቅማችን ቀድር አላህ ያድርገን። እስበሳችን አላህ ያስተዛዝነን። ይህ በሽታ ይመለሳል፣ መድኃኒቱ ይገኛል ኢንሻአላህ። ይህንም ያህል አይደለም አንቀጽቅጦታል። እንግዲህ ትንሽ ተንቀጽቅጧል። ትልቁም ትንሹም ሀብታሙም ድሃውም ታላቅም ከኔ በላይ የለም የሚለው ሁላ ተንቀጽቅጧል። አሁን ስለ ተንቀጠቀጠ በሽታው መፈወሱ መመለሱ አይቀርም፣ መድኃኒቱ መገኘቱ አይቀርም። ግን እኛ ካልተመለስ ሌላ ደግሞ በሽታ ይመጣል። ሌላ ደግሞ ከዚህ የባሰ ይመጣል። አንቀጥቃጭ ይመጣል። አንድ የሙልጭ አድርጎ የሚያጠፋ ይመጣል። ከሞት በኋላም እኮ አደጋ አለ፣ በቀብርም እኮ አደጋ አለ። እዚህ ዓለም ብቻ አይደለም። እና ሀገራችንን ሰላም አላህ ያርግልን። ሁላችንም በእውነት የምንመለስ አላህ ያርገን። ልባዊ መመለስ የምንመለስ አላህ ያርገን። አላህንም እንሰማ አላህ ያርገን። ፈጣሪየታችን ያየናል ይሰማናል እምንል አላህ ያድርገን። በቤተ ክርስቲያን እየገባን በመስጊድ እየገባን ችግር እየፈጠርን ነው እኮ ያዘጋ ነው። መስጊድ ተዘግቶ ያውቃል፣ ቤተ ክርስቲያን ተዘግቶ ያውቃል። እዛ ውስጥ የምንሰራውን ያውቃል እሱ ስለሚያውቅ እናንተ የኔ ባሮች አይደላችሁም ጠላቶች ናችሁ ተቤት ውጡ ብሎ በአጠቃላይ ያወጣን። ተዚህ ወደ ምን ይሰራል አላህ? ተዚህ ወደ ምንድን ነው የሚሰራው? ብናሙኝ ይሞኛል። እና አላህ በሰላም እንግዲህ ሀገራችንን በሰላም ይሸልምልን። ሰላም አላህ ያርግልን፣ አማን አላህ ያርግልን። እኛ ተልባችን የምንመለስ አላህ ያርገን፣ ተውለታችን የምንመለስ አላህ ያርገን። ልባችን እውነት የሚራራ አላህ ያርገው። በቃልና ብቻ እንደው በመሰብሰብ ሳይሆን አላህ ምህረቱን ያምጣልን። በጣም አመሰግናለሁ። አሚን። ሙጀብ አላህ ያርግልን። አልহামዱሊላህ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህን ተግባር ላይ እስታላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ተተንኮል መመለስ አለብን። ተምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልን ያልን እንደሆን እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሰደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። አሪያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን እላለሁ። ያለፈው አልፏል። በየጊዜያቱ የሰው ልጅ አይመከርም ነው በየጊዜያቱ አይመከርም። በደርግ ጊዜ ብዙ ጥፋት ተፈጸመ። ብዙ ህዝብ አለቀ። ምንድነው የተገኘው ጥቅም? አሁን በኢህአዴግ ጊዜ በየጊዜው ተከሰተ ይሄ ችግር። መፈናቀልም ተከሰተ፣ ሞትም ተከሰተ። የተገኘው ጥቅም ምንድነው? ጥቅም የሚገኘው እኮ ከአንድነት ነው። ጥቅም የሚገኘው ከሰላም ነው። ጥቅም የሚገኘው ተመከባበር ነው። ጥቅም የሚገኘው ተመተባበር ነው። ተመረዳዳት ነው። ተመሰማማት ነው እንጂ እንደው ዝም ብሎ ችግር በመፍጠር እኮ ጥቅም አገኛለሁ ማለት ከንቱ ሐሳብ ነው። ከንቱ ሐሳብ ነው። ሃይማኖትም የማይደግፈው ህዝብም የማይደግፈው
አገርም የማይደግፈው እንደው አእምሮ ትክክለኛ የሆነ አዋቂ የሆነ ሰው ለውቀት ያለው የማይደግፈው ስለሆነ እንደዚህ ያለው በአገራችን መከሰት የለበትም። አሁንም ቢሆን እኛ እንደ ሃይማኖት አባትን መልእክት ማስተላለፍ እንፈልገው እንደዚህ ትናንትና ተከሰተ፣ በየቦታው ተከሰተ፣ በሞቱ ሰዎች ይጠየቃሉ፣ በተቃጠለው ንብረት ይጠየቃሉ፣ በደረሰው አደጋ ይጠየቃል። እንዲህ ያለው ሰው አይቀርለትም። ተሞት በኋላም እኮ ህይወት አለ፣ እሳትም አለ እኮ ጀነትም አለ እኮ። ይህች ዓለም ብቻ አይደለችም ያለችው፣ ተይሽ ዓለም በኋላም ሌላ ዓለም አለ። እዛም ዓለም ይጠየቃል፣ እዚህም ዓለም ይጠየቃል። ስለዚህ የሚጠቅመው ነገር ምንድነው? መቀራረብ፣ መመካከር፣ መረዳዳት፣ አላግባብ እንደሆነ መመለስ፣ መጸጸት፣ መነደም፣ ወደፊት አንድነቱን ማጠንከር፣ ሰላሙን ማጎልበት፣ መጠበቅ ነው እንግዲህ የምለው እንጂ ሽግር መፍጠር ለማንም አይጠቅም። ለሽግር ፈጣሪውም አይጠቅመው፣ ለሀገርም አይጠቅምም፣ ለህዝብም አይጠቅምም። ሃይማኖትም የጠላው ያወገዘው ጉዳይ ነው። ቪዲዮ እንደተመለከታችሁት ነው። እኚህ አባት በኖሩበት ዘመንን አንድነትን፣ ፍቅርን ሲሰብኩ ነው የኖሩት። እውነት ለመናገር እኚህን ቪዲዮችን ስንመለከት ሁላችንም ልባችን በሀዘን ይዋጣል። ምክንያቱም እንደዚህ አይነት አባትን እንዳጣን ስናስበው፣ በነገራችሁ ላይ የእኚህን አባትን መልካምነትን ብዙዎቻችን መመስከር እንችላለን። ነገር ግን ከብዙ መልካም ሰዎች መካከል መጥፎ ሰው አይጠፋምና በሶሻል ሚዲያ ላይ ሲዘዋወር የነበረ ብዙዎችን ያስቆጣ አንድ ቪዲዮ ተለቋል። እሱ ምንድነው? ልጋብዛችሁና ሐሳባችንን እንሰጥበታለን። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስ በደንብ ሼር ኮፒ ሊንክ ያደረገ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሙፍቲ ሐጂ ዑመር እድሪስ ወደ አኺራ መሄዳቸውን ከኔ በፊት ሰምታችኋል ብዬ አስባለሁ። ምክንያቱም እኔ አሁን ከሱብሒ በኋላ ነው ያየሁት። እኔ አሁን የመጣሁት ግን ሰው እንዴት በሞት ይቀልዳል? በመጀመሪያ አላህ ሱብሓነሁ ወተዓላ ይዘንላቸው መልካም ስራቸውን፣ የሰሩትንም ያጠፉትንም ጥፋት ደግሞ አላህ ሱብሓነሁ ወተዓላ ያብስላቸው። እኔ እንደ አንድ ኢትዮጵያውያን ሙስሊም መጅሊስ ላይ ሆነው በድለውኛል ብዬ የማስበውም ነገር ካለ እንደ ሰው አጥፍተዋል፣ ያጠፉት ነገር ይኖራል። እኔ እንደ አንድ ሙስሊም ግን አውፍ ብያቸዋለሁ። ከኔ የሚጠበቀው ይሄ ነው። ለአንድ ለሞተ ሰው ልናደርግለት የምችለው ትልቁ ነገር ማህርታን መጠየቅ ነው እንጂ በእነሱ ላይ ማፌዝ፣ ቤተሰቦቹ አረ ያ አላህ ምን አይል ነው ቀልባችን የደረገው? ወላሂ አግባብ አይደለም፣ ትክክል አይደለም። እሳቸው ወደ አኺራ ሄደዋል። አላህ ሱብሓነሁ ወተዓላ እንዲያዝንላቸው ያጠፉትንም ጥፋት ደግሞ አላህ እንዲያብስላቸው ዱዓ ማድረግ እንጂ እኔ በሞተ ሰው መደሰት ያው ሙስሊም በሆነ ሰው መደሰት ከየትኛው አቂዳ እንደሆነ አልገባኝም። እንደሰማችሁት ነው። ይህ ወጣት ይህን ንግግርን በመናገሩ ብዙዎች ተረብሸዋል፣ ብዙዎች አዝነዋል። እንዴትስ እኚህን አባትን ሊናገር ይችላል? ምክንያቱም ማንም ላይ የማይደርሱ ሁሌም ከአንደበታቸው ፍቅርንና ፍቅርን ብቻ የሚሰብኩ አባት ናቸው። በየትኛውም እምነት ውስጥ ያለ ሰው እሳቸውን መውደድ እንጂ ለመጥላት ምክንያት እንኳን አያገኝም። እኚህን አባትን ታዲያ እንዴት እንደዚህ ሊናገር ቻለ? ብዙዎችም በዚህ ጉዳይ ላይ ሀሳባቸውን እየሰጡበት ይገኛሉ። ይህን ሰውን ምን ልትሉ ትችላላችሁ? እኔ በበኩሌ ቃላት የለኝም። እናንተ የምትሉ ነገር ካለ ኮሜንት ሴክሽን ላይ ሀሳባችሁን አጋሩኝ። ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ።
ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በሐጂ ሙፍቲ ህልፈት የተሰማቸውን ሐዘን ገለጹ። ቅዱስነታቸውም እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውን በሚል መሪ ቃል መልእክታቸውን ያስተላለፉ ሲሆን ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችንን ጌጥ አጣለች ሲሉ ተናግረዋል። ቅዱስነታቸውም ዛሬ ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ሲሉ ቅዱስ ፓትርያርኩ ሐዘናቸውን ገልጸዋል። እንዲሁም ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሐዘን መግለጫቸውን ሰጥተዋል ማለት ነው። የቅዱስ አባታችን ቡራኪያቸው ይድረሰን፣ ለብዙዎች ይደርስ ዘንድ ኮፒ ሊንክና ሼር አድርጉ። ቤቱንም ፎሎ ማድረጋችሁ እንዳትረሱ። እንደሰማችሁት ነው አባታችን በሐጂ ሙፍቲ እልፈት ላይ እንግዲህ ሀሳባቸውን እንዲህ ባለ መልኩ ገልጸዋል። ሀገራችን ካጣቻቸው መልካም ሰዎች ለሀገርም ከሚጠቅሙ ሰዎች መካከል አንዱ እንደሆኑም በአጽንኦት አንድ ላይ አክለው ተናግሯል። እንደዚህ አይነት አባቶችን ከስንት አንዴ የምናገኛቸው ከፈጣሪ የሚላኩ በረከቶች ስለሆኑ እንደዚህ አይነት ሰው ማጣት እንግዲህ ምን ያህል እንደሚያሳዝን እነሱም አያይዘው ተናግረዋል። እንግዲህ ከዚህ ጋርም ተያይዞ ለቤተሰቦቻቸውም እንዲሁም ደግሞ ለህዝበ ሙስሊሙም እንግዲህ ሀዘናቸውን እንዲያቀሉ እኔ ከዚህ ጋርም ሀሳብ መስጠት ፈልጋለሁ። ያዘኑትን ያጽናናልን፣ የሞቱትንም እንግዲህ ነፍሳቸውን በገነት ያርግላቸው ብዬ ሀሳብ መስጠት ፈልጋለሁ። ሀሳባችሁን እናንተም ኮሜንት ሴክሽን ላይ እንድትገልጹልኝ በትህትና ጠይቃችኋለሁ። ሰውነት ይበልጥ የሚነበብባቸው ሰው መሆን እንዴት እንደሆነ ስለ ፍቅር መስበክ እንዴት እንደሆነ ጭምር ያሳዩን የእስልምና እምነት ተከታይ አባት የኛም አባት ሲሆኑ ዛሬ አርፈዋል። ያው ሰው አይደለም ይቺ ሞቱ የሁላችንም ጥዋ ነች። ነፍሳችሁ በሰላም ትረፍ ብያለሁ። እንግዲህ ሰሞኑን በጸሎት ስናስባቸው ነበር። ነፍስ ይማር ተቀዳሚ ሙፍቲ ነፍስ ይማር ብያለሁ። ነፍሶት በሰላም ትረፍ። እስቲ እንደሳቸው ለመሆን ጥሩ አባት ሁኑ ነው መታደል። ሁሌም በእኛ ጭንቅላት ይኖራሉ ከነ ምክራቸው። ይሄ መታደል ነው። ይሄ ሞቱ አይባልም። ያው እረፍት ነው። እረፍት ነው ያደረጉት። ሰላም ፍቅር ለሀገራችን። ነፍሶት በሰላም ትረፍ። በመጨረሻ መላው ቤተሰቦቻቸው መጽናናትን እመኛለሁ። የተለያዩ እንዳያችሁት ነው ብዙ በጥበብ ስራ ውስጥ የምናውቃቸው የተለያዩ ሰዎች እንግዲህ በሐጂ ሙፍቲ እልፈት ላይ ተያይዘው ሀሳባቸውን እየገለጹ ይገኛሉ፣ ሀዘናቸውንም እየገለጹ ይገኛሉ። ከዚህ ጋር ተያይዞም እንግዲህ ቴዲ አፍሮም እንግዲህ የሀዘን መግለጫውን በፌስቡክ ገጹ እንግዲህ ለሁሉም አጋርቷል። እንዲህ የሚል ነበረ። በዛሬው ዕለት በሰማነው የቀዳሚ ሙፍቲ ሐጂ ዑመር እንድሪስ ህልፈት ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በሙስሊም ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ፣ ሩህሩህ፣ ትሁት፣ የጥሩ ሃይማኖት ምሳሌ ነበሩ። በዛሬው ዕለት የተሰማው ህልፈተ ህይወታቸው በደረሰው ሐዘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የሙስሊም ማህበረሰብ መጽናናትን እመኛለሁ። ፈጣሪ ነፍሳቸውን እንዲምርልን ከልብ እመኛለሁ። ነፍስ ይማር ብሎ እንግዲህ ቴዲ አፍሮ በሶሻል ሚዲያ ወይም ደግሞ በፌስቡክ ገጹ ይህን የሐዘን መግለጫ አጋርቷል። ብዙዎችም ከሱ ስር ገብተው ሀሳባቸውን እየገለጹ ይገኛሉ። በድጋሚ ነፍስ ይማር ለማለት እፈልጋለሁ። አንበሳ አንበሳን አይበላም፣ ተሁላ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ መሆኑ ነው ሰው የሚገለው። ኢትዮጵያ አምርራ ትዘን፣ ህዝቦቿም አሁን ይፍሩ። ትልቁ ዋርካ ወደቀ። ትልቁ ዋርካ ሲወድቅ የተጠለሉ ሰዎችም እንስሶችም ይበተናሉ። የፀሐዩን ሐሩር አይችሉትምና እኒህ አባት ሐጂ ሙፍቲ በፌስቡክ ፔጅ ጀምሬ ለረጅም ዓመታት የምታውቁት ታውቃላችሁ። እፖስታቸዋለሁ፣ ፕሮፋይል አደርጋቸዋለሁ። ከአምላክ ውጭ የሰው ልጅ አንድ ሰው መከተል ቢችልና ምርጫ ቢሰጠን ከሐጂ ሙፍቲ ውጭ ነው የምከተላቸው የለም። ቃል ለሰማይ ቃል ለምድር።
ከኔ እምነት በተቃራኒ ነው ያሉ ፍጹም አንገናኝም። እኔ 3 ነገሮችን መካድ አልችልም፣ ይዣቸውን በልብ የምሞታሉ። ኢትዮጵያ ሀገሬን፣ ኦርቶዶክስ እምነቴን፣ የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ከኔ ጋር በምድር ላይ ባላያቸውም ቢጠፉም ቢሰወሩም ልቤ እንደመቃብሩ ነው። እነሱን ውስጥ ከትቼ እንደ ጌጣጌጥ ይዣቸው መሞት 3 ነገር ናቸው። ሰንደቅ ዓላማዋን፣ ኦርቶዶክስ እምነቴንና ኢትዮጵያ ሀገሬን። ያ ስለሆነብኝ ነው እንጂ በእኔ እምነት ሆነው ሐጂ ሙፍቲ የኔ ሲኖዶስ ወይ የኔ ጳጳስ ቢሆኑ እግዚአብሔር አምላክ በሚያውቀው ዓለማዊ ሕይወቴን ትቼ እኔም ልጆችን ቤተሰቤንም ይዤ ከእግራቸው ስር አልጠፋም ነበር። እንዳለመታደሉ ነው ትምህርታቸውን ወስጃለሁ። የእምነታችን ጎራ ስለሚንለያይ ሰውነታቸውን ሰባይነታቸውን አክብሬ ስለነሱ ትልቅነት ዛሬ ኢትዮጵያ ስለሚገጥማት መከራ ትልቅ ዋርካ የሆነ ተገርድሶባታል። እመኑኝ፣ ከእምነት እሳቢ ውጡ፣ ቋንቋቸውን አዳምጡ፣ ቃላቸውን ስሙ። ፍጹም የሆነ ከምድራዊ ሳይሆን ከሰማይ የሚመስል አንደበት አላቸው። ተገፍትረው ተንቀው ተንበሻቅጠው ወጣው ሊሆን ይችላል። ክርስቶስንም እንደዛ ነው ያደረጉት። ወደ ገደል አፋፍ ወስደው ገፍተው አዳፍተው በስልጣኑ በኃይሉ አፍዝዟቸው ገደል አፋፍ ላይ ትቷቸው ወደ እንጂ ሐጂ ሙፍቲ እንደተደረጉት ክርስቶስም ተደርጓል። ይሄንን እኔ ሪስኮስ ጀና እኔ አምኜበት ነው ማወራ። እምነቶች አይቀላቀሉም፣ አይደባለቁም። በእኛ ለእስልምና እምነት እንደ ባዕድ አምልኮ ነው፣ በእስልምናም የኛ እንደ ባዕድ አምልኮ ነው። የትኛውም እምነት ከራሱ እምነት ውጭ ሌላ አምላክ እንትን ሲል አመነዘረ ወይ ደግሞ ሌላ እምነት ሲወድ ጣዖት አመለከ ነው የሚባለው። ዴፊኒትሊ ነው ማስተባበልም መቅባትም ስለማይቻል ሐጂ ሙፍቲን አጠናታል። ኢትዮጵያ ዛሬ ትፍራ፣ ህዝቦቿ ዛሬ ይዘኑ። እኛን የመሰለ ንግግራቸው ከሰማያት የሚወርድ የገነት ወንዝ የሚመስል የሚስረቀረቅ ድምጻቸውና ከእግዚአብሔር የሆነ ንግግራቸው ዛሬ አብራቸው ተቀበረ። በቪዲዮ ያስቀመጡትን ነገር ከቀልባችሁ ለመሆን አደብ ለመግዛት ዛሬ ያለውን ዓለም ላይ ምድር ላይ ሆይ ሆይታ ለመራቅ ስትፈልጉ የሐጂ ሙፍቲን የአባ ገብረ ኪዳንን እነዚህን ትምህርቶች እያወጣችሁ ስሙላለሁ። ኮፒ ሊንክ ሸር አድርጉት። ለመላው የኢትዮጵያ ህዝብ ነው፣ ለእስልምና ህዝብ አይደለም። ለመላው ሙስሊም ህዝብ አይደለም። ሐጂ ሙፍቲ የእስላሙም የፕሮቴስታንቱም የጴንጤውም የዋቄ ፈቱም የሁሉም እምነት አባት ናቸው። በእኔ ሐሳቢ ገብረ ኢየሱስ እናልኳችሁ ለአባታችን ግን በማመልከው ነውና ልመርቃቸው ወይ ልመኝላቸው ምችል የድንግል ማርያም ልጅ ኢየሱስ ክርስቶስ በማያልፈው ዓለም በገነት ስፍራ የማያልቅ ርስት ሰጥቶ በቀኙ ያድርግልን፣ ነፍሳቸውን ይማርልን። ሐጂ ሙፍቲ እረፍቶት በገነት ይሁን፣ ነፍሶትን ይማር። የምራዝኛለሁም ደንግጫለሁ። ኢትዮጵያ ሰው አጠች፣ ህዝቦቿም የሚያስደነግጥ ልብ የሚያርር ነገር መጣ። ነገራቸው ለገባቸው ትውልድ ኮፒ ሊንክ ሸር አድርጉት። አመሰግናለሁ። እንደሰማችሁት ነው ወንድማችን የተናገረበትን ሐሳብን እስማማበታለሁ። ብዙዎቻችንም የምንስማማበት ይመስለኛል። ምክንያቱም እንደዚህ አይነት አባት ለሀገር ዋርካ ለእምነታቸው ብቻ ሲሆን ለሌሎቹም እምነትም አባት የሆኑ ስለሆኑ እንደዚህ አይነት አባትን የሰጠን ፈጣሪ ልናመሰግን ይገባል። እኔም በማመልክበት እኔም በማምነው ነፍሳቸውን ይማርልን፣ የነፍሳቸውን ማረፊያ በአጸደ ገነት ያድርግላቸው ብዬ መመኘት ፈልጋለሁ። በተጨማሪም የእሳቸውን መልካም ነገርን ወይም ደግሞ ስለእሳቸው መልካም ነገር የሚመኙ ሰዎች እንዳሉ ሁሉ ቅድምም እንዳየንም ደግሞ በእሳቸው ህልፈትም በእሳቸውም የሀዘን ዜናም እንግዲህ ደስተኛ የሆነም አይጠፋም። በነገራችሁ ላይ የእሳቸውን ክብርን የሚቀንስ የሚጨምር አይደለም። ምክንያቱም እሳቸው አንዴ ከፍ ባለ ስፍራ ላይ ተቀምጠዋልና በሁሉም ሰው ዘንድ። እንዲህ እያልኩኝ እዚህ ጋር ሀሳቤን ለመቋጨት ፈልጋለሁ። ስርዓተ ቀብራቸውም እንዲህ ባለ መልኩ ተፈጽሟል። ነፍሳቸውን ይማር ለማለት ፈልጋለሁ። እሱን ጋብዛችኋለሁ። እዚህ ጋር ሰናበታችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ። እና እነዚህ ሁለቱ አካላል አላህ ፈይተካል ባረከላሁ አላህ ላገሩን አላህ ስታፋ አላህ ነው እንግዲህ ትንሽ ተማጣፍ ኪሳራ ነው እና ጀዛኩም ላከረን ከሰገድን በኋላ ሰላቱ ከሰገደ በኋላ በሚሊኒየም አዳራሽ ላይ ምክንያቱም የተለያዩ ሰዎች መገኘት ስላለባቸው ልክ እንዳይመችም የተቀመጡ ክርስቲያኑ እየጠበቀ ነው እሳቸውን ለመሸኘት የግድ ሚሊኒየም አዳራሽ ፕሮግራም አዘጋጅተናል። ለኢትዮጵያ ሕዝብ ላለ ክብር ለማሳየት ፕሮግራም አድርገናል እና እዛ ቦታ ላይ የተለያዩ የመንግስት አካላቶች ይገኛሉ። የመንግስት ሰራተኞችን አጠቃላይ ሁሉም ህዝብ ኢትዮጵያ ውስጥ ስለሚገኝ ሁሉም ማስተናገድ ስላለብን ኢንሻአላህ
ሁላችንም ወደዛ ከሰላት በኋላ እንላለን። ቀብራቸውን ይጠቀመው በወስያቸው መሰረት ምናልባት ብር እንዳይልን ኮርሶ ለምን አልተቀበረም ጉዞ እንዳለ ግልጽ ነገር